እንጸልያለን። በእጃችሁ ላይ ውሃ ያዙ። ውድ አባት ብሩካን ጸጋና ሰላም ለእናንተና ለነገሮቻችሁ ይሁን። እንዴት ናችሁ? እንዴት ቆያችሁ? ሰላማችሁ ይብዛ። ዛሬ ወንድማችሁ ነኝ። እግዚአብሔርን ሐሳብ ይዤ ወደፊታችሁ ቀርቤያለሁ። ክብር ለአምላካችን እግዚአብሔር ይሁን። እግዚአብሔር ቃል በኢዮብ መጽሐፍ ምዕራፍ 14 ቁጥር 7 ላይ እንዲህ ብሎ ይናገራል። ወዳጆቼ እንጨት ቢቆረጥ ቅርንጫፉም እንዳያልቅ ተስፋ አለ ይላል። እንጨት ቢቆረጥ ቅርንጫፉ እንዳያልቅ ተስፋ አለ ብሎ ይናገራል። ጉቶ በመሬት ውስጥ ቢበሰብስ ከውሃ ሽታ ተነሳ እንደገና ያቆጠቁጣል፣ ቅርንጫፍን ያወጣል ብሎ ይናገራል። ክብር ለኢየሱስ ይሁን። ዛሬ ማለዳ የሚያስተላልፋችሁ መልእክት ምንድነው? ተስፋ የሌለው ነገር በእግዚአብሔር ተስፋ ያገኛል። ተስፋ የሌለ ጉዳይ፣ ተስፋ የሌለ ምዕራፍ፣ ተስፋ ያስቆረጣችሁ ጉዳይ፣ ብቸኛ ያደረጋችሁ ጉዳይ በእግዚአብሔር ተስፋ ያገኛል። በመንፈስ ቅዱስ ተስፋ ያገኛል። በጣም በዚህ ቦታ ላይ ስንመለከት ያስገርመናል። እግዚአብሔር ቃል ኢዮብ እንግዲህ እንደተቆረጠ ሰው ከዚህ ዓለም እንደተቆረጠ ሰው ይመስል ነበር። በጣም የሚገርማችሁ ነገር ሁሉ ነገር አጥቷል። ልጆቹንም አጥቷል፣ ሀብቱንም አጥቷል፣ ያለውን ሁሉ አጥቷል። ምንም አይነት ተስፋ በሌለበት ስፍራ ላይ ቆመው እዚህ ጋር መልእክቱን ሲያስተላልፍ ትሰማላችሁ። ኢየሱስ ክርስቶስ ጌታ ነው። እንጨት ቢቆረጥ ቅርንጫፉ እንዳያልቅ ምን አለው? ተስፋ አለው ይላል። ኢየሱስ ጌታ ነው። ምክንያቱም ሁሉ ነገር ካጣ በኋላ፣ ሁሉ ነገር ባዶ ከሆነ በኋላ ነገር ግን ተስፋ እንዳለ ያውቃል። እግዚአብሔር የሰጠው ተስፋ እንዳለ ያውቃል። ዛሬ እግዚአብሔር የሰጣችሁ ተስፋ አለ። ኢየሱስ ጌታ ነው። ጠላት ሁሉ ነገር ከእጆቻችሁ ላይ አበላሽቶ ሊሆን ይችላል፣ ወስዶት ሊሆን ይችላል፣ ነጥቆት ሊሆን ይችላል፣ እጃችሁ ባዶ ሊሆን ይችላል። ነገር ግን በእግዚአብሔር ተስፋ አላችሁ። ተስፋችሁ እግዚአብሔር ስለሆነ የእናንተ ተስፋ እንደገና ይለመልማል። ያለቀ የተቆረጠ ያበቃ የሚመስል ሁሉ በእግዚአብሔር እንደገና ይቀጥላል። እግዚአብሔር እንደገና ይለመልማል። በእግዚአብሔር እንደገና ስር ይሰዳል። እግዚአብሔር እንደገና ቅርንጫፍን ያወጣል። እግዚአብሔር እንደገና ይለመልማል። እግዚአብሔር እንደገና ፍሬያማ ይሆናል። ምንድነው ተስፋዬ ለምትሉት ጉዳይ? ምንድነው ተስፋዬ ተቆርጧል፣ ከዚህ በኋላ ምንም አይነት ተስፋ የለም ብላችሁ የደመደማችሁት? ኦ ሃሌሉያ! አንድ ነገር ማሰብ አለባችሁ። ከዚህ በፊት እግዚአብሔር አምላክ ለእናንተ የተናገረውን ተስፋ ማሰብ ያስፈልጋል። እግዚአብሔር የገባላችሁ ቃል ኪዳን ማሰብ ያስፈልጋል። ኢየሱስ ጌታ ነው። ትላንትና በእግዚአብሔር ሰምታችሁ ያለፋችሁት ምዕራፍን ማሰብ ያስፈልጋል። ኢዮብም እንዳለ መስማትን በጆሮ ሰምቼ ነበር፣ አሁን ግን ዓይኔ አየች አለ። ወዳጆቼ በጆሮ የሰማችሁትን በዓይኖቻችሁ ታያላችሁ። በጆሮ የሰማችሁትን በዓይኖቻችሁ ትመለከታላችሁ። እግዚአብሔር አምላክ የተናገረው ተስፋ በፊታችሁ ላለሁ ተስፋ መልካም ተስፋ ነው። መልካም ተስፋ ነው። እኛ ተስፋ ደግሞ እግዚአብሔር አዘጋጅቶ በእጃችሁ ላሳልፎ ይሰጣል። ስለዚህ በእግዚአብሔር በመተማመን የሚጠባብቃቸው ኃይላቸው ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ አይታከቱም፣ ሩጫቸውም ማንም አይገታም ብሎ እግዚአብሔር ቃል ይናገራል። ወዳጆቼ ዛሬ አንድ ነገር እናገራለሁ። እግዚአብሔር የታመነ ሰው አይበላም። በገንዘብ የታመነ ሰው ይበላል። በእውቀቱ የታመነ ሰው ይበላል። በጥበቡ የታመነ ሰው ይበላል። ነገር ግን በእግዚአብሔር የታመነ ሰው አይበላም። ዛሬ አዋጅ አለ። በእግዚአብሔር ታምናችሁ ያላችሁ፣ በእርሱ ታምናችሁ ያላችሁ፣ ውጊያ የበዛባችሁ ሰዎች፣ ተጽዕኖ የበዛባችሁ ሰዎች፣ ሁኔታ የበዛባችሁ ሰዎች ዛሬ አዋጅ አለኝ። እንደታመናችሁ ትሻገራላችሁ። በእግዚአብሔር ቃል እንደተደገፋችሁ ታልፋላችሁ። በእግዚአብሔር መንፈስ እንደታመናችሁ ትሻገራላችሁ። መከራውን ምዕራፍ፣ የችግሩን ምዕራፍ፣ የሁኔታውን ሁሉ በእግዚአብሔር ጸጋ ትሻገራላችሁ። በእግዚአብሔር መንፈስ ታልፋላችሁ። የሚያሳልፍ የእግዚአብሔር መንፈስ ከእናንተ ጋር ነው። ኦ ሃሌሉያ! እኔ ዛሬ አንድ ነገር እናገራለሁ። ተስፋ ያጣችሁ ጉዳይ ላይ እግዚአብሔር እንዲህ ይላል፣ ተስፋ አላችሁ ይላል።
ተስፋ በሌለ ምዕራፍ ላይ እግዚአብሔር እንዲህ ይላል፣ ተስፋ አለ ይላል። የተበላሸ ጉዳይ ላይ እግዚአብሔር አምላክ አዲስ ምዕራፍ፣ ያልተበላሸ ምዕራፍ አለ ይላል። ኦ ሃሌሉያ! እግዚአብሔር አምላክ የተቆረጠ ጉዳይ ላይ እንዲህ ይላል እግዚአብሔር፣ ያልተቆረጠ ምዕራፍ አለ፣ ገና የሚቀጥል ምዕራፍ አለ፣ ገና የሚቀጥል ምዕራፍ አለ ይላል። ወዳጆቼ ኢዮብ ምዕራፍ ጠቅላላ ተቆርጦት ነበር። ምንም አይነት ተስፋ አልነበረው በኢዮብ ሕይወት ላይ። ነገር ግን ተስፋ የሰጠው የታመነ አምላክ ኢዮብ ጋር ነበር። በመከራ ውስጥ፣ በሁኔታ ውስጥ፣ በዛ ቻሌንጅ ውስጥ፣ በዛ ሁኔታ ውስጥ እግዚአብሔር አምላክ ከኢዮብ ጋር አብሮ ነበር። ዛሬ አዋጅ አለ። በመከራችሁ ጊዜ እግዚአብሔር ተለይቶ አይሄድም። በችግራችሁ ጊዜ እግዚአብሔር ተለይቶ አይሄድም። ዛሬ አዋጅ አለ። በጭንቀታችሁ ሰዓት እግዚአብሔር ከእናንተ ጋር ነው። ያንን ምዕራፍ እንድታልፉ ድረስ፣ ያንን ሁኔታ እንድታልፉ ድረስ እግዚአብሔር ቀኛችሁን ይዞ ይመራችኋል። እግዚአብሔር እጃችሁን ይዞ ይመራችኋል። ዛሬ በዚህ ቃል የምትጸናኑ ሰዎች መጽሐፍ ኢዮብ ምዕራፍ 14 ቁጥር 7 ላይ በነበረው መልእክት ወታች ስታነቡ በደንብ ይናገራል። በዚህ ቃል የምትጸናኑ ሰዎች አዋጅ አለኝ። ተስፋችሁ እንደገና ይጀምራል። ሕይወታችሁ እንደገና ይጀምራል። አበቃ የምትሉት፣ አከተም የምትሉት፣ ተቆረጠ የምትሉት፣ ከእንግዲህ በኋላ ምንም ተስፋ ብላችሁ የለም ብላችሁ የዘጋችሁት ይኸው ከዚህ በኋላ በአምላክ በእግዚአብሔር ኃይል እንደገና ይቀጥላል። በጌታዬና በመድኃኒቴ ኃይል እንደገና ይቀጥላል። እመኑት፣ አትጠራጠሩ። ያስጀመረ አምላክ ያስጨርሳል። ጠላት ተስፋሽን ሊቆርጥ ሊፈልግ ይችላል። ተስፋዬን ሊመታ ሊፈልግ ይችላል። እግዚአብሔር ግን ተስፋሽን ያስቀጥላል። እግዚአብሔር ተስፋዬን ያስቀጥላል። እግዚአብሔር ምዕራፍን ያስቀጥላል። የጠራሽ የታመነ ነው። የጠራክ የታመነ ነው። በመንገድ የሚተው አይደለም። በመንገድ ዳር ላይ ትቶ የሚለይ አምላክ አይደለም። ሁሉ ጊዜ በመከራ ጊዜ፣ በችግር ጊዜ፣ በጭንቀት ጊዜ የማይለይ ጌታ ካንተ ጋር አለ። የማይለይ አምላክ ካንቺ ጋር አለ። በዚህ አምላክ የታመነ ነፍስ፣ በዚህ ጌታ የታመነ ነፍስ መቼም አጠፋም። ኢየሱስ ጌታ ነው። ከሰማይ ፍቃድ ውጪ ምድር ፍቃድ፣ የጠላት ፍቃድ ሊያጠፋ አይችልም። ዛሬ አዋጅ አለ ወዳጆቼ፣ በናዝሬቱ በኢየሱስ ስም መጨረሻው እንዲህ ይጨርሳሉ። ምዕራፋችሁ እንደገና፣ ሕይወታችሁ እንደገና፣ ታሪካችሁ እንደገና፣ ኑራችሁ እንደገና ያቆጠቁጣል፣ ይለመልማል። በኢየሱስ ስም ከዚህ ሰዓት ጀምሮ ይህንን መልእክት የምትቀበሉ ሰዎች አሜን ብላችሁ ተቀበሉ። ይሁን አለ ሆነ፣ ይሁን አለ ሆነ፣ ይሁን አለ ሆነ። እንጸልያለን ከነጋራ ሁላችሁ አብረን በእግዚአብሔር ፊት። ክብር ለእግዚአብሔር ልጅ ለኢየሱስ ይሁን። እንጸልያለን። ጌታ ኢየሱስ የተባረከ ይሁን። እንጸልያለን። ከቻላችሁት በእጃችሁ ላይ ውሃ ትይዛላችሁ። በዚህ ውሃ ላይ ጸልይላችኋለሁ። መከራው ለቆ ይሄዳል። በሽታው ለቆ ይሄዳል። ሐዘን ለቆ ይሄዳል። ጭንገፋ ለቆ ይሄዳል። ሁኔታው ለቆ ይሄዳል። እንጸልያለን። በእጃችሁ ላይ ውሃ ያዙ። የዘላለም ቅዱስና የዘላለም አባት ሆይ እኔ ዛሬ ጸልይላችኋለሁ። የትኛው መርገም ከሕይወታቸው ላይ ይሰበር። ዘመናቸውን ያዘ፣ ጤናቸውን ያዘ፣ ስኬታቸውን ያዘ፣ ጸጋቸውን ያዘ። የትኛው መርገም ከሕይወታቸው ላይ ይሰበር። ጤናቸው ሕይወት ጤናቸው ላይ ተቀመጠ፣ በሕይወታቸው ላይ ተቀመጠ፣ በስኬታቸው ላይ ተቀመጠ፣ በትዳራቸው ላይ ተቀመጠ፣ በዘር መንዘራቸው ላይ ተቀመጠ። በልጅ በኢየሱስም ተሰብሮ ይሄድ። በልጅ በኢየሱስም ተሰብሮ ይሄድ። በልጅ በኢየሱስም ተሰብሮ ይሄድ። ይህንን ውሃ በኢየሱስምና ስልጣን ቃሌ እንደምናገር በመገረፉ ቁስል ተፈወሳቸው ተብሎ እንደተጻፈ ናዝሬቱ በኢየሱስም ይህ ውሃ የመገረፉ ቁስል ይሁን። ባሉበት በዓለም ዙሪያ ሆኖ የሚያዳምጡ ይህንን ጸሎት የሚከታተሉ ካላቸው ደዌ፣ ካላቸው ሁኔታ፣ ካላቸው ጥያቄ በኢየሱስ ስም ነፃ ይውጡ። በኢየሱስ ስም ነፃ ይውጡ። በኢየሱስ ስም ነፃ ይውጡ። ነፃ የሚያስወጣ ያንተ ኃይል፣ ያንተ እጅ በዚህ ውሃ ላይ ይለፍ። ነፃ የሚያስወጣ ቀንበርን የሚሰብር ጭንገፋን የሚሰብር ያንተ ኃይል፣ ያንተ መንፈስ በዚህ ውሃ ላይ ይስፈን። በኢየሱስ ስም የትኛው በሽታ ውስጥ ያለው ሰው ይህንን ውሃ በሚጠጣበት ጊዜ ካለበት ደዌ ፈጽሞ ነፃ ይውጣ። ፈጽሞ ነፃ ይውጣ። አጋንንታዊ እስራት ውስጥ ያለው ሰው ይፈታ። በጨለማ ግርዶሽ ውስጥ ያለው ሰው ነፃ ይውጣ። የትኛው ጨለማ ውስጥ ሆኖ የተጨነቀ ያለው ነፍስ በልጅ በኢየሱስም አሁን ይጎበኝ። ናዝሬቱ በኢየሱስምና ስልጣን ጳውሎስም እንደተናገረ ስለዚህም አመነው፣ ስለዚህም ተናገረው። ከአንዱ ከእምነት መንፈስ
እነሆ ተፈጸመ፣ እነሆ ሆነ ተብሎ እንደተጻፈ በናዝሬቱ በኢየሱስም በሕይወታቸው ላይ ፈውስ ይለፍ፣ በሕይወታቸው ላይ ስኬት ይለፍ፣ በሕይወታቸው ላይ ታምራት ይለፍ፣ በሕይወታቸው ላይ ጉብኝት ይለፍ፣ ከሕይወታቸው ላይ በሽታ ይነቀል፣ ከሕይወታቸው ላይ ጭንገፋ ይነቀል፣ ከሕይወታቸው ላይ የሞት መሳሪያ ይሰበር፣ ከሕይወታቸው ላይ የድህነት ቀንበር፣ የጉስቅልና ቀንበር ይሰበር። ሰላም ይለፍ፣ ጉብኝት ይለፍ በኢየሱስ ስምና ስልጣን። ታስሮ የተቀመጠ በሰንሰለት ውስጥ ብዙ ዓመታት የቆየ በልጅ በኢየሱስ ስም ነፃ ይውጣ፣ በልጅ በኢየሱስ ስም ነፃ ይውጣ፣ በልጅ በኢየሱስ ስም ነፃ ይውጣ። ሁሉም ታደርግ ዘንድ ቻይ ነህ፣ ሐሳቢ ከቶ እንደማይከለከል አወኩ ብሏል ባሪያው። ያንተን ሐሳብ ሊያግድና ሊከለክል የሚችል የማንም እጅ የለም። በኢየሱስ ስምና ስልጣን በእህቶቼና በወንድሞቼ ላይ ይህንን ጸሎት የሚከታተሉ ወዳጆቼ ላይ ያንተ ክንድ ይገለጥ፣ ያንተ እጅ ይገለጥ፣ ያንተ ጣት ይገለጥ፣ ያንተ ጣት ይገለጥ። ሰላማቸው ይመለስ፣ ጤናቸው ይመለስ፣ ፈውስና ጉብኝት ፈጽመው ወደ ሕይወታቸው ይምጣ። ክብር ሁሉ ለአንተ ይሁን በልጅ በኢየሱስ ስም አሜን። አሜን ብላችሁ ተቀበሉ። ይህንን ዩቱብ ቻናል ሳብስክራይብ አድርጉ፣ ለብዙዎቻችሁ ሼር አድርጉ፣ ይህንን ቲክታክ ፎሎ አድርጉ። እግዚአብሔር አምላክ ይባርካችሁ። ብዙ ሰዓት እየመጣው ለእናንተ ይጸልያለሁ። እግዚአብሔር በጉብኝት ወደ ቤታችሁ ይገባል። እየተፈወሳችሁ ሰዎች ምስክርነት ጻፉ። ተፈውሻለሁ ብላችሁ ምስክርነት አስቀምጡ። በዚህ ጸሎት ብዙ ሰዎች ነፃ ይወጣሉ። እግዚአብሔር ብዙዎቹም ስፈታ አይተናል። ክብር ለስሙ ይሁንለት። ጌታ ኢየሱስ ዘመናችሁን ይባርካችሁ። ተባረኩ። ሻሎም